እሺ የማርቆስ ወንጌል ምዕራፍ 14 ቅድም እንዳልኳችሁ ያው ቴሌግራም ላይ ያላችሁ ሰዎች እንግዲህ ታውቃላችሁ ሁላችሁም የማርቆስ ወንጌልን እያነበብን ነበር። የማርቆስ ወንጌልን እያነበብን ምዕራፍ 14 ላይ ደርሰናል ዛሬ ምዕራፍ 14 ላይ እና አንድ አጋጣሚ ሆኖ መጀመሪያ ልክ ስንጀምረው አሁን ይሄንን የህማማትን ጊዜ ምናምን አስበን ማለት አይደለም የጀመረው ግን እንደ አጋጣሚ ቅርብ ጊዜ ነው የጀመርነው ታስታውሳላችሁ። አሁን ባለፈው ቴሌግራም ቻናላችን ላይ የሌላችሁ ሰዎች ግቡ፣ ይጠቅማል። ቻናሉ አሪፍ ነው ብዬ አስባለሁ። ቴሌግራም ቻናላችን ላይ ግቡ። ሐዋርያዊ መልሱ እዚሁ ቲክቶክ ስማችን አለ አይደል? ራሱ ልክ በዚሁ መልኩ ጻፉ። ሐመሩሃን ማለት ሀ ስትሉ ሐመሩሃ ብላችሁ ጀምራችሁ ሐዋሪ ሳይሆን ር ሐዋርያዊ መልሶች ብላችሁ ሰርች አድርጉ። ቴሌግራማችሁ ላይ ቻናል ይመጣል። ስንት ሰው ነው? ወደ 59 ሺህ ምናምን አካባቢ ምንድነው ሰብስክራይበር ያለው 59 ሺህ ሰብስክራይበር ያለው ቻናል አለ። እዛ ላይ ግቡ እና ዛሬ ነው የምናነበው። ጧት ሁሌ ከእንቅልፋችን ስንነቃ እንግዲህ ቢያንስ ኢትዮጵያ ያለን ሰዎች የእግዚአብሔርን ቃል አንብበን ነው የምንነሳው። ለምንድነው ኢትዮጵያ ያለን ሰዎች ያልኩት? ያው በምንለቅበት ሰዓት ውጭ ያሉ በተለይ በዚህ በአሜሪካ ምናምን ያሉ ሰዎች እነሱ ጋር አሮና አመሻሻ አካባቢ ነው መሰለኝ የሚለው ወይ ቀን ላይ እና እነሱ ቀን ላይ ያነባሉ ማለት ነው። እኛ ግን ጠዋት ስንነሳ ቀናችንን በእግዚአብሔር ቃል ነው የምንጀምረው። መጽሐፍ ቅዱስ አንብበን ወንጌል አንብበን ስለ ክርስቶስ አይተን ክርስቶስን እያሰብነው እንድንውል ማለት ነው። ቀን ማለት ቀናችንን በክርስቶስ ስንጀምረው ሙሉ ውሏችንም እንደዛ እንዲመስል ማለት ክርስቶስን የማሰብ ውሎ እንዲኖረን እንደዛ በማሰብ የእግዚአብሔርን ቃል አንብበን ነው የምንጀምረው ምንም አይነት ስራችንን እና እያነበብን 14ኛው ምዕራፍ ላይ ደረስን። ወይስ 14ኛው ምዕራፍ እሑድ 12ኛውን ምዕራፍ ነበር ያነበብነው ነው 11ኛው ምዕራፍ ላይ ወይስ የሆሳዕና አጋጣሚ ተገጣጠመ ማለት ነው። እና የሆሳዕና ሰዓት እሑድ ላይ የሆሳዕናን ያን ታሪኬን ወይስ የያዘውን ክፍል ከዛው ከማርቆስ ወንጌል ሲገጣጠም ኦኬ ይሄ ነገር ከህማማቱ ጋርም እንደዚሁ ሊሄድ ይችላል በሚለው ስናየው ዛሬ ምዕራፍ 14 ከቁጥር 1 እስከ ቁጥር 11 ነበር ያነበብነው በኢርሲያናችን ውስጥ የተነበበውን ክፍል ማለት ነው። ማርቆስ ምዕራፍ 14 ነበር የተነበበው እና አስታውሰን የምንውላቸውም በዋናነት ሁለት ሰዎች ይኖራሉ። ያቺ የአልባስጥሮስ ብልቃጥን ሰብራ የናርዶስ ሽቶን በጌታችን ራስ ላይ ያፈሰችውን ሴትና በጎን ደግሞ ጌታችን የካደውን የቀርቡን ይሁዳን ሁለቱን እናስባቸዋለን። ቀደም ብለን ግን ከሱ በላይ ግን ሶስተኛ ነገር ማለት ከሱ በላይ ግን የጸሐፍትንና የካህናት አለቆችን ምክር ደግሞ እናያለን። ጌታችንን ለመያዝ ማለት ነው ተማክረው ነበር። እነዚህን ሶስቱን አይተን ነው በቃ የምንጨርሰው አለቀ። ስለዚህ ብለን እናንብበው። እሺ የማርቆስ ወንጌል ምዕራፍ 14 ቁጥር 1 ባሮኪ አንተ አንብበህልን ቢሆን ምንኛ ደስ ባለን ነበር ትላለህ። ንባብን ባሮኪ አንብባት ነው የሚባለው በነገራችን ላይ እና ኤኒዌይስ ስለዛ የኔን ድምጽ በደንብ እንዳሰሙት እናንተ ድምጻችሁን ጮክ አድርጋችሁ ከኔ ጋር አብራችሁ አንብቡ። ማርቆስ ወንጌል ምዕራፍ 14 አውጥታችኋል መጽሐፍ ቅዱሳችሁን ጋይስ? መጽሐፍ ቅዱስን ያላወጣ ክርስቲያን አይኑር ትላለህ። እሺ አትሊስት እንትን አድርጉ ስልካችሁ ላይ ማለት ነው። አሁን ለምሳሌ ስልኬ ላይ ነው አክቹዋሊ ያስኩት ስልካችሁ ላይ ያዙና እንዲህ ይላል። ሶስት ሀሳቦችን ብቻ ነው የምሰጣችሁ ሙሉን በ11 ቁጥሮች ውስጥ። የመጀመሪያው ሀሳብ ከሁለት ቀን በኋላ ይላል ቁጥር 1 ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። ፋሲካና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙትና ጌታችን ኢየሱስን እንደሚገድሉት ይፈልጉ ነበር። እንዴት ሊይዙትና ማለት እንዴት እንደሚይዙትና እንደሚገድሉት ይፈልጉ ነበር። ጻፍትና የካህናት አለቆች የሕዝብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና ይሄ ነገር በበዓል አይሁን ማለት ጌታችንን ሊገድሉት ፈልገዋል። ጌታችንን ሊገድሉት ፈልገዋል ጸሐፍትና የካህናት አለቆች ማለት ነው። ግን ደግሞ እንደው ሁካታ እንዳይፈጠር በበዓል አይሁን እንዲህ እያሉ እየተነጋገሩ ነው። ይሄ ነገር እየመከሩ ያሉት መቼ ነው? ከሁለት ቀን በኋላ ፋሲካና የቂጣ በዓል ሲሆን እና እነሱ አልተረዱትም፣ አላወቁትም። ጋይስ አላወቁትም እንጂ ጌታችንና መድኃኒታችን ኢየሱስ እውነተኛው የፋሲካው በግ ሆኖ በዕለቱ ቀን በዛው በበዓላቸው ቀን
እውነተኛው የፋሲካው በግ ሆኖ ሊታረድ እንደሆነ የዓለምን ኃጢአት ለማስወገድ ማለት ነው። እንደዛ እንደሆነ አልተረዱትም፣ አልገባቸውም። እነሱ በቃ ክርስቶስን ለመግደል ነበር የሚነሳሱትና ለመግደል የሚነሳሱትና ማለት የአይሁድ መሪዎች፣ ጸሐፍት፣ ካህናት አለቆች ምናምን እርስ በርሳቸው አይስማሙም። በዚህ እንደሱ ራሳቸው አይሁዳውያን እርስ በርሳቸው ራሱ ሁለቱን እስቲ አውሩ ብትላቸው አንዱ ጋር በጥፊ የሚገጫጭ አይነት ትምህርትን ይዘው ግን በጌታችን በክርስቶስ ኢየሱስ ላይ እንዴት አድርገን እናጥፋው፣ እንዴት አድርገን እንግደለው ብለው ሲማከሩ እናያለን። እና አንድነታቸው ሲመጣ እናያለን። ክርስቶስን ማጥቃት ላይ ሲሆን፣ ጌታችን ኢየሱስን መግደል መያዝ ላይ ሲሆን ፈሪሳውያኑና እየጠፉ ነው ስል ሰዎቹ እየጠፉ ነው ማለት አይደለም። ሰዎቹ ይኖሩልን። እሺ ፕሮቴስታንት ወንድሞቻችን ጌታ ይጠብቅልን፣ ከክፉ ነገር ሁሉ ጠብቆ ያኑርልን። አስተምህሯቸውን ነው እኛ የማንወደው፣ አስተምህሯቸውን አንወደውም፣ ግን ሰዎቹን በጣም እንወዳቸው። ኤኒዌይስ ቤተክርስቲያንን ለማጥቃት ሲሆን የተለያየ እምነት ያላቸው ፕሮቴስታንቶች አንድ ሆኖ ሲመጡ ልታያቸው ትችላለን። ማለት እርስ በርስ እኮ እንዲሆኑ ሊሆኑ ይችላሉ። ማለት በቃ አደገኛ አያያዝ ሊያዙ ይችላሉ። የትምህርት ታልክ ስታነሳባቸው ልክ አንዱ ለምሳሌ ድህነት ላይ የሆነ ይሄ እንደው ጥምቀት ያድናል ይልና አንዱ ጋር ሲሄድ ምን ጥምቀት አያድንም ብሎ ሁለት ተቃራኒ ነገር ወይም ነው ከዚህ ቀደም በጣም መፋጫ የሆኑ ነገር እንደው ኢየሱስ ለዓለም ሁሉ ሞቷል ሲል አንዱ ደግሞ ኧረ የለም ለዓለም ሁሉ ኢየሱስ አልሞተም የሚል ፕሮቴስታንት አለ። በዚህ ታውቃላችሁ አይደል? ለዓለም ሁሉ አልሞተም፣ የሞተው ለተወሰኑ ለመረጣቸው ሰው ማለት ጥቂት የሆነ የመረጣቸው ሰዎች አሉ። ለእነሱ ብቻ ነው ኢየሱስ ክርስቶስ መጥቶ የሞተው የሚሉ ሰዎች አሉ፣ ፕሮቴስታንቶች አሉ። እርስ በርስ እነሷን ይፋጫሉ። ልክ ቤተክርስቲያን የጌታን አካል ወይ ዘራሱን ክርስቶስን ማለት ነው። በዚህ ቤተክርስቲያን ማጥቃት ክርስቶስን ማጥቃት ነው። ታውቃላችሁ አይደል? ቤተክርስቲያን ማለት ህንፃ አይደለም ነው ማለት በዋናነት ማለት ነው። እሱም ቤተክርስቲያን እየተባለ ይጠራል። ግን በዋናነት ቤተክርስቲያን ማለት የምእመናን አንድነት ህብረት፣ የአማኞች ህብረቱ የአንድነት እርሱ ነው እና እርሱ ደግሞ የኢየሱስ ስጋ ተብሎ ተጠርቷል። የክርስቶስ አካል ወይም ስጋ ተብሎ ተጠርቷል እና ያንን የክርስቶስን ስጋ መታ አታክ ማድረግ ወይም የክርስቶስን አካል መታ አታክ ማድረግ ክርስቶስን አታክ ማድረግ ነው። ቤተክርስቲያንን የሚሳደብ ኢየሱስን የሚሳደብ የኢየሱስ ጠላቱ ነው። ኢየሱስ ጠላቱ ነው። ብዙ ጊዜ አሁን ፕሮቴስታንቶች ላይ ስንሰራ ምናምን ለፕሮቴስታንቶች ጥላቻ ያለን የሚመስላቸው ሰዎች አሉ። ነው አይደለም። ማለት ይህንን እንግዲህ የልባችን ጌታ ኢየሱስ ነው የሚያውቀው እና ለፕሮቴስታንቶች ምንም አይነት ጥላቻ የለንም። አንዳንድ በጣም በጥላቻ ያበዱ ሰዎች አሉ፣ እነሱ ተዋቸው። ኤኒዌይስ ግን ለፕሮቴስታንት ግን በፍጹም ክርስቶስ በሚያውቀው ምንም አይነት ጥላቻ የለም በልባችን ውስጥ። ግን ሳያስቡት የክርስቶስ ጠላት ሆኖ ተነስተዋል። እንዴት ከተባለ የኢየሱስን ቤተክርስቲያን በመሳደባቸው፣ የኢየሱስን ቤተክርስቲያን ለማሳደድ በመሞከራቸው። ኦኬ። ስለዚህ የክርስቶስን ቤተክርስቲያን ማሳደድ ክርስቶስን ማሳደድ ነው። ልክ ጌታችን ኢየሱስ ለጳውሎስ እንዳለው ነው። ጳውሎስ ቤተክርስቲያን ያሳደድ ነበር እንደምታውቁትና እያሳደደ ደማስቆ ላይ ደረሰ። ኤኒዌይስ እና ደማስቆ ላይ ጌታችን ኢየሱስ አገኘው ቀጥታ ኢየሱስን ማለት ኢየሱስ ጳውሎስን የተርሴሱ ሳውልን ቀጥታ አገኘውና በብርሃን ብልጭታ ጣለውና ሳውል ስለምን ታሳድደኛለህ የሚል ድምጽ መጣ እና ሳውል በዛ ጊዜ በጣም እንደው የተባረከ ሰው ነው ማለት ቤተክርስቲያንን ያሳድዳል። አዎ ግን በመቀናት ለእግዚአብሔር እንደው በመቀናት ነው። ለእግዚአብሔር በመቀናት ሳይገባው ቤተክርስቲያንን ያሳድድ ነበርና ልቡን ግን እግዚአብሔር ያውቀው ነበር እና መረጠው። ጌታችን ኢየሱስ መረጠው ጳውሎስን። ድምጹን እንኳን ከቅዱሱ አንደበት የሚወጣውን ያንን ድምጽ ለመስማት እንኳን ጳውሎስ ታደለ። ሳውል ስለምን ታሳድደኛለህ የሚለውን ድምጽ እሱ ብቻ ነበር የሰማው። በዙሪያ ያሉ ሰዎች ራሱ አይሰማቸውም። በቃ ጳውሎስ ይሰማዋል፣ እነሱ አይሰማቸውም። በዙሪያ ያሉ ሰዎች ራሱና ስለምን ታሳድደኛለህ አሉ። ለምን እንዴት ነው ጳውሎስ የናዝሬቱ ኢየሱስን ያሳድደው? ማለት አንተ ማን ጌታዊ ብሎ ሲጠይቀው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አሉ። እንዴት ነው እስቲ አሁን የተርሴሱ ሳውል ጳውሎስ ጌታችን ኢየሱስን እንዴት ነው ያሳድደው? አግኝቶት ነው? ሞቶ ከተነሳ በኋላ በክብር በአብ ቀኝ ከተቀመጠ በኋላ ቀጥታ ኢምፐርሰን ሄዶ ኢየሱስን አይደለም መንካት መቅረብ የሚችላል? የለም። እንዴት ነው ታዲያ ክርስቶስን ያሳደደው ከተባለ ኢየሱስ
በአብ ቀኝ ተቀመጠ ሲባል የእርሱ ሙላቱ የምትሆን ቤተክርስቲያን ምድር ላይ አለች። ሙላቱ የምትሆኗ የቤተክርስቲያን ምድር ላይ አለች እና እርሷ የእርሱ አካሉ ናት የቤተክርስቲያን። ስለዛ ቤተክርስቲያንን መንካት ኢየሱስን መንካት ነው። አለቀ አይደለ ነው? ኢየሱስ ቤተክርስቲያንን መንካት ኢየሱስን መንካት። ለዛ ነው ስለምን ታሳድደኛለህ አለው ጳውሎስ። ቤተክርስቲያንን ያሳድደው ክርስቲያኖችን ማለት ነው። ቤተክርስቲያንን ሲያሳድድ ጌታ ኢየሱስ መጣን ስለምን ታሳድደኛለህ አለው እና ቤተክርስቲያን በጣም የሚሳደቡ ቤተክርስቲያንን በጣም ለማሳደድ የሚሞክሩ እዚህ እንግዲህ በየሚዲያው እናያለን አይደል? ፕሮቴስታንቶችን እነሱ በጣም ከታላቅ ይቅርታ ጋር የኢየሱስ ጠላት እንደሆኑ ነው ማምነው እኔ። ስለዚህ የክርስቶስ ጠላት በጣም ይቅርታ አድርጉልኝ። ቤተክርስቲያንን የሚናገሩበት መንገድ በጣም አደገኛ እና ኤኒዌይስ ግን እነዚህ የክርስቲያን ጠላት የሆኑ ሰዎችን ሰብስባችሁ ብታመጧቸው አንዱ ከአንዱ ጋር እንኳን በፍጹም ሊስማማ የማይችል ሰው ናቸው። በፍጹም አይስማሙም። ልክ ክርስቶስን ለማጥቃት ሲሆን ግን ይስማማሉ። ክርስቶስን ስል ቤተክርስቲያንን ማለት ነው። ምክንያቱም ቤተክርስቲያን ማጥቃት ክርስቶስን ማጥቃት እንደሆነ ስላሳዩአችሁ። ልክ እንደዚህ ሁሉ ጌታችን ኢየሱስን ለማጥቃት ፈሪሳውያን፣ ሰዱቃውያን እየተሰባሰበ ነው የሚመጣው። የአይሁዳውያን መሪዎች አንድ መስለው ነው የሚመጡት። ኦኬ በነገራችን ላይ አያይዤ ለመግለጽ ማለት ነው የክርስቶስ ጠላት ከሆነ ሰው ጋር ህብረት አድርጌ ወንጌል ሰብካለሁ ምናምን የሚመስል አይነት ነገር ሰምቼ ነበር። አሁን ላይ እሺ ብዙም አላነሳውም፣ እንመጣበታለን። ግን እንዲህ የሚባል ነገር የለም። ቤተክርስቲያንን የሚያሳደብ ቤተክርስቲያንን የሚሳደብ ሰው ካለ ከእሱ ጋር ምንም የምትሰራው ነገር የለም። እንዲህ የሚባል ታሪክ የለም። ሰው ምንድነው? ቤተክርስቲያን ሁሉን በሁሉ የሚሞላ የእርሱ ሙላቱ ናትና የሚጎድልባት ነገር ስለሌለ ከእርሷ እየቀዳ ወጣ ብለህ ሌላ የምታያቸው ነገሮች ካሉ አይተህ ምንም ጠንከር እያልክ መስራት ነው። ኦኬ ደግሞ የሚሰራ ደግሞ እኔ ሰራሁኝ እኮ አይልም አይደል? ቤተክርስቲያናችን ምንድን ነው የሚለው? እግዚአብሔር ሰራ። ስለዛ የሚያግዘን አጋዣችን እግዚአብሔር ካለ ክርስቶስ ኢየሱስ ካለ የክርስቶስ ጠላቶች አያስፈልጉንም። ራሱ የወንጌል ስብከት ላይ ማለት ነው። እና ወንጌል አብሬ ይሰብካል አይባልም። አሁን ላይ ይህንን ዴፕ አልሄድበትም፣ ግን እመጣበታለሁ። በዚህ እቺ ጾም ስታልፍ እንመጣበታለን። ኤኒዌይስ አሁን ግን ሙሉ በሙሉ ትኩረታችንን ጌታ ኢየሱስ ላይ እናድርግ፣ ክርስቶስ ላይ ትኩረታችንን እናድርግና የጸሐፍት አለቆችና ፈሪሳውያን ማነው? የጸሐፍት አለቆችና ጸሐፍትና የካህናት አለቆች ጌታ ኢየሱስን ሊገድሉት ተማከሩ እና እንዳትረሱ ልክ የፋሲካው በዓል ማለት ዘጸአት ላይ ታስታውሳላችሁ አይደለ? እግዚአብሔር ሕዝቡ እስራኤልን ከግብፅ ባርነት ነፃ ለማውጣት ሲነሳ ባሪያውን ሙሴን ላከና ከዛ በኋላ ታላቅ ተአምር በፈርዖን ቤት ላይ በዛ ሕዝብ ላይ ሊያመጣው ነው። ቁጣ በኩራትን ሁሉ የሚገድል አይነት ቁጣ ማለት ነው። ሕዝቡ ነፃ ያወጣው በኩራትን ራሱ በመግደል በጣም ትልልቅ ተአምራትን አድርጎ ነው እንደምታውቁት እግዚአብሔር እና ያኔ ነውር የሌለበት በግ በእስራኤል ቤት እንዲታረድ ተደረገ። በእያንዳንዱ ቤት ነውር የሌለበት በግ እስራኤላውያን ያርዱና ደሙን በመቃናቸው ላይ ይረጫሉ፣ ስጋውን ይበላሉ እና የጥፋት መልአክ በመጣ ጊዜ ይሄ መቃኑ በዛ በፋሲካው በግ ደም የተረጨውን መቃን እያዩ ያንን ቤት የደሙ ምልክት ያለበትን ቤት እያለፈ ይሄዳል። አይገርልም። ከዛ ቤት የሚገርለው የደሙ ምልክት የሌለበትን ቤት እየመረጠ ነው። እና ያ ምሳሌ አለው ጋይዝ። ጌታችን ወይም እግዚአብሔር አምላካችን እንዲሁ ዝም ብሎ ነገሮችን ዝም ብሎ ያስቀመጠ አይደለም። እያንዳንዱ ነገሮች ምሳሌ አላቸው። ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ናቸው። እና ጌታችን ኢየሱስ መጥቶ ስለ ሁላችን እንደሚታረድና ያ ደሙ ደግሞ በልባችን ላይ እንደሚረጭ ስለዚህም ከሞት ደግሞ የምናመልጠው በዛ ደም እንደሆነ የሚያሳይ ነው። ነውር የሌለበት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የለ ጌታችን ኢየሱስ እና ለእሱ ምሳሌ ነበረ። ነውር የሌለበት ከኃጢአት ሁሉ የተለየ ከሰማያት ከፍ ያለ እንዲህ ያለ መስዋዕት ሊቀ ካህናት ብቻ ሳይሆን መስዋዕት የሚያስፈልገን ነበር እና ጌታችን ኢየሱስ ስለ ሁላችን በመስቀል ላይ መስዋዕት ይሆናል። ስለዛ እውነተኛው የፋሲካው በግ ማን ነው? ክርስቶስ ነው። በጣም የሚያስደንቃችሁ ደግሞ መጥቶ ይህንን መስዋዕት የሆነው ፋሲካችን ክርስቶስ የታረደልን መቼ ነው? አይሁዳውያን ያንኑ የፋሲካን በዓል እግዚአብሔር ራሱን ያዘዛቸው በዚህ ለመታሰቢያ እንዲሆን እንትን በሉት አክብሩት ይሄንን በዓል ብሎ ያንን በዓል በሚያከብሩበት ቀን ነበረ ጌታችን ኢየሱስ የሚታረደው በመስቀል ላይ ራሱ መስዋዕት አድርጎ ያቀረበው ማለት ነው። ፋሲካችን ክርስቶስ ታርዶ
ተጽፎልናል አለ ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ላይ እና አላወቁም ይሄ ጸሐፍቱ ምናምን እነዚህ ካህናት አለቆች የአይሁድ መሪዎች እነሱ ስለ ጌታችን ኢየሱስ ምንም አልገባቸውም። ስለዛ ከነገ ወዲያ ማለት ነው የፋሲካና የቂጣ በዓላቸው ሆኖ ይለያያል። ሁለቱ በዓላቸው አለ፣ ግን አንድ የቂጣ በዓል ቀጣይ የሚከበር ነው። ያው ግን አንድ ላይ የሆነ ነገር ነው። ምንድነው አስተሳስረው ነው ብዙ ጊዜ የሚይዙት አይሁዳውያን። ለዛ ነው አንድ ላይ አድርጎ ያስቀመጠው ጸሐፊው። እና ልክ ከነገ ወዲያ የፋሲካ በዓላቸው ሆኖ ከሁለት ቀን በኋላ እንደዛ ሆኖ ዛሬ ላይ ሊገሩት እየተማከሩ ነው። አላወቁትም፣ ግን ጌታችን እዛችው ቀን ላይ ኧረ እነሱ በቃ ያንን የፋሲካን በዓል ያከብራሉ፣ ያንን ያስታውሳሉ። ኧረ እውነተኛው የፋሲካው በግስ እኔ እኮ ነኝ ብሎ ጌታችን ኢየሱስ እጆቹን በመስቀል ላይ ይዘረጋና ስለ እኔም ስለ እናንተም ጋይዝ ስለሚቀልዱበት ስለ ሙስሊሞች ስለማይቀበሉት ኤቲስቶች የተቀበሉት መስሏቸው ስላልተቀበሉት ስለ የትኞቹም ሰዎችም ስለ እኛም ስለ ሁላችን ስለ ዓለም ሁሉ ጌታ ኢየሱስ በመስቀል ላይ እጆቹን ዘርግቶ ታላቅ የሆነ ፍቅሩን በማሳየት ደሙን ስለ ሁላችን አፈሰሰ። ስለዚህ ለሚያምኑ ሁሉ ይህ የክርስቶስ ደም ልቡ ላይ ይረጫል። ለሚያምን ሁሉ፣ ላላመነ አይደለም። ለሚያምን ለሚጠመቅ ሁሉ የክርስቶስ በዛ ጥምቀት ውስጥ የክርስቶስ ደም በልቡ ላይ ይረጭና ከዛ በኋላ ከሞት ያመልጣል ማለት ነው። እና ህዝቡ ነፃ ያወጣው በዛ መልኩ ነበረ። እኛም አሁን ነፃ የምንወጣው በዚህ በክርስቶስ የፋሲካ በግ በሆኑ በጌታችን በክርስቶስ ኢየሱስ ነው። እና ህዝቡ ለዛ ተማከሩበት። ክርስቶስ ፊት ለፊት ላይ ያየዋል ማለት ይሄ እንደሚገደል እንደዛ ራሱ አይደለም። ባይዚ ሪል የሆነ ህመም ልክ እናንተ እንደሚያማችሁ እንደዛ አይነት ልክ እኛ እንደሚያመን ማለት ነው። እንደዛ አይነት የህመም ስሜት በክርስቶስ ውስጥ ዘልቆ ገብቶ ሞትን ቀመሰ። ይሄን ሁሉ ነገር አስቀድሞ ጌታችን ከፊት ያየዋል እኮ አምላክ ነው። አይተዋል። እሱ በስጋ የተገለጠ ጌታ፣ በስጋ የተገለጠ አምላክ ነው። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። በስጋ የተገለጠ እንዲህ በስጋ የተገለጠው ጌታ እዛ ጋር የባሪያን መልክ የያዘው በእግዚአብሔር መልክ ይኖር የነበረው እርሱ ፊት ለፊት ላይ መከራውን፣ መገረፉን፣ ሞቱን ያየዋል፣ ያውቀዋል። እና እንደዛ ሆኖ በጣም እናንተን ከመውደዱ የተነሳ እና እኔን ኦፍ ኮርስ በጣም ከመውደዱ የተነሳ ወደ እንደዚህ አይነት አሰቃቂ መከራ በደስታ ይገባል ጌታ ኢየሱስ። እና በስመ አብ እኔ የክርስቶስ ፍቅሩ በስመ አብ እና ሳያውቀው ድንገት የመጣበት መከራ አይደለም። የሆነ ያላሰበው ችግር ውስጥ የገባ ነው ብላችሁ የምታስቡት ጋይስ፣ እንደዛ እኮ አይደለም። ክርስቶስ የሆነ ያላሰበው ችግር ውስጥ ገብቶ ከዛ መውጣት አቅቶት እንደዛ እኮ አይደለም። ፊት ለፊት ላይ እያየው ነው ያንን መከራ ምናምን እያየው በጣም ለእኛ ያለው ፍቅር እጅግ ቁጥር 3 ላይ ነን። ካሁን በላይ ዘንበ ይቀለል አድርጌ ነገራችሁ ብቻ ጨርሳታለሁ በ2 ደቂቃ ውስጥ። እርሱም በቢታንያ ጌታችን ኢየሱስ ማለት ነው በቢታንያ ሳለ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ ጌታችን ኢየሱስ በለምጻሙ በስምዖን ቤት ሳለ በነበረ ጊዜ በማዕድ ተቀምጦ ነበረና ጌታችን ኢየሱስ በስምዖን ቤት ነው ያለው ምናምን። እሺ ከዛስ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ
ናርዶስ ሽቶ የመላበት የአልባስጥሮስ ብልቃጥ ይዛ መጣች። በጣም ዋጋው እጅግ ውድ የሆነ የከበረ ማለት ነው። በጣም ውድ ነው። በጣም ውድ የሆነ ሽቶ አንዲት ሴት ይዛ መጣች። ያ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው፣ በጌታችን በክርስቶስ ኢየሱስ ላይ ማለት ነው። ማለት በቃ አሁን ልጅቷ ያላት የመጨረሻው ውድ ነገር ነው ይዛ የመጣችው ሴቲቱ ማለት ነው። የመጨረሻው ውድ ነገር እና ለሷ ብቻ ለውድ ነገር አክቹአሊ በዙሪያ በዛ አካባቢ ለተሰበሰቡት ሁሉ ውድ ነገር ነው። ያ ነገር በጣም ውድ ነው። በምን ታውቃላችሁ? ቀጠላ ጌታ ኢየሱስ ልቧ ለክርስቶስ ያላትን በልቧ ላይ ለክርስቶስ ያላትን ቦታ ያውቃልና ተዋት። ስለምን ታደክሟታላችሁ? መልካም ስራ ሰርታልኛለች። ድሆች ሁል ጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁል ጊዜ ከእናንተ ጋር አልኖርም። አሁን ይለያቸው። የተቻላትን አደረገች። አስቀድማ ለመቃብሬ ስጋዬን ቀባችኋለሁ። አስቀድማ ለመቃብሬ ስጋዬን ቀባችሁ። እውነት እላችኋለሁ አለ። እንደውም ጌታ ኢየሱስ እንደውም ይገርማችሁ ነው። እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይህ ይነገራል። ለእርሷ መታሰቢያ ሊሆን ይህ ይነገራል። ይህ ወንጌል በሚነገር የጌታ ወንጌል በሚነገርበት ቦታ ሁሉ ለእርሷ መታሰቢያ ደግሞ ይህ አሁን ያደረገችው ደግሞ አረ ይነገር። ስለዚህ አራቱም ወንጌላውያን ስለዚህ ይጽፋሉ። አራቱም ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እና ይህቺ ሴት በጣም ለሁላችን ትልቅ ምሳሌ መሆን የምትችል ሰው ናት፣ ሴት ናት። ምንድነው እሷ ጋር ያለውን ውዱን ነገር በቃ እሷ አሁን እያደረገች ያለችው ፍቅሯን እየገለጸች ነው። ራይት በቃ ፍቅሯን የመጨረሻ ለክርስቶስ ያላትን ፍቅር በምን ገለጸች? ብድግ አድርጋ መታ ያን ውድ የሆነውን ሽቶ በራሱ ላይ በጌታችን ራስ ላይ አፈሰሰች። ስጋዬን ቀባቸው አለ ጌታ ኢየሱስ። ስለዛ ራሱ ላይ ብቻ የማፍሰስ አይደለም፣ ሙሉ ስጋውን በሽቶ ከእግሩ ጀምሮ እና በሽቶ ቀባቸው። አሁን ልክ እኛም በህይወታችን ልክ እንደዚህ ነው ልናደርግ የሚገባው። ውስጣችን ያለ የምርም ፍቅር ካለ በክርስቶስ ላይ እንግዲያውስ እናፍስሰው። የት አግኝተነው አክሊል ልትሉ ትችላላችሁ። ቅድም እንዳልኳችሁ ቤተክርስቲያን የክርስቶስ አካል ናት። ቤተክርስቲያን የክርስቶስ አካል ናት። የክርስቶስ አካል ከሆነች በቃ ቤተክርስቲያን መንካት ያ ፍቅር ከፍቅር በመነጨ ሁኔታ ደግሞ ለእነርሱ የምንሆንላቸው ሁኔታ ለክርስቶስ ይሆንለት ነው። አለቀ። ኦኬ። የፍቅርን ሽቶ በዛ በአካሉ ላይ በቤተ ክርስቲያን ላይ ስናፈስ እያፈሰስን ያለነው በክርስቶስ ኢየሱስ ላይ ነው። ስለዛ ወንድሞቻችንን እህቶቻችንን መውደድ ማፍቀር እና ለክርስቶስ ያለንን ፍቅር አሁን ያቺ ሴት ያንን ሽቶ በማፍሰስ ገልጻ የለ ጌታችን ኢየሱስ ደግሞ ምን አለ? የሚወደኝ ቢኖር ትእዛዜን ይጠብቃል። ስለዛ ትእዛዙን በመጠበቅ ፍቅራችንን መግለጽ እቺ ለሁላችንም በቃ ተምሳሌት እንደሷ ነው መሆን ያለብን አይነት ነገር የምትባል አይነት ሴት ማለት ናት። እና ጌታችን ኢየሱስም ይህ ወንጌል በተነገረበት ሁሉ ስለዚህ ሴት ደግሞ ለእርሷ የምታሰቢያ ነው ይነገራል አለ። እና ስለዛ ይሄ ከዚህ ወንጌል ጋር ሁሉ ጊዜ አብሮ የሚነገር ነገር ነው ያላት እቺ ሴት በተነገረ ቁጥር ስሟ ራሱ አልተጻፈም። በቃ ለሁላችንም ምሳሌ ሆነ የተቀመጠች አይነት ሴት ናት። እና በጣም የምታስደንቅ ሴት ነበረች። እሺ ቀጠል አድርጎ እንዲህ ይላል። የዚች ሴትዮ ደግሞ ተቃራኒ ማለት ነው።
እሺ አንድ ሰው ምን ብሎ ኮሜንት አደረገልኝ? አወስኝ የታግኝቺው እያልኩ ነበር አጋጣሚ። እሺ ስለዛ አሁን ልክ እንደዛ ማለት ነው። እሺ ቀጠል አድርጎ ሁለት ቁጥር ነው ያለው። ቁጥር 10 ነው። ቁጥር 11 ላንብብላችሁ። ከ12ቱም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ጌታችንና መድኃኒታችን ኢየሱስ ክርስቶስን ወደ ካህናት አለቆች ሄደ። የአስቆሮቱ የሆነው ይሁዳ ጌታ ኢየሱስን አሳልፎ ከ12ቱ አንዱ ነው ራሱ አይደል? ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ ጌታችን ኢየሱስን አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። እና ልክ ሲሰሙ ማለት የካህናት አለቆች ማለት ሲሰሙ ደስ አላቸው። ብርም ይሰጡት ዘንድ ተስፋ ሰጡት። በቃ ብርም እንሰጣለን፣ በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። እንዴት አድርጎ የሚመች ሰዓት በቃ መጠበቅ ጀመረ። ቆይ እስቲ በየትኛው ሰዓት ልሂድበት፣ በየትኛው ሰዓት አሳልፌ ልስጠው ማለት ጀመረ ማለት ነው ይሁዳ። ስለዚህ ነገም ጌታ ይፈቅድልን ላይ እንገባለንና የምንማማረው ላይ እንዴት አመቻችቶ እንዳሳልፎ እንደሰጠው ደግሞ ነገር ምን ነው ማለት ነው። እና ይሁዳ ግን ተመልከቱ ጋይስ፣ ሁለቱም አይነት ሰዎች በክርስቲያናችን ውስጥ አሉ። የትናይቱ ከላይ ያለችው ያቺ የናርዶስ ሽቶን ይዛ መታ በጌታችን ላይ ያፈሰሰችው አይነት ሴትም ልክ እንደዚህ እንደ ይሁዳ አይነት ሰው፣ ሁለቱም አይነት ሰዎች በቤተ ክርስቲያን ውስጥ ይኖራሉ። ያቺ ልቧ በጣም በፍቅር የተሞላ በቃ ልቧ ውስጥ ያለው ፍቅር የሆነ፣ ይሄኛው ደግሞ ይሁዳ የክርስቶስን ፍቅር አንዴ ከቀመሰ በኋላ በክርስቶስ ኃይል አጋንንት ምናምን ካወጣ በኋላ እንደዚህ ስልጣን እንኳን ተሰጥቶት ማቴዎስ ወንጌል ምዕራፍ 10 ላይ እንዲህ ያለ ኃይልን እንኳን ተቀብሎ ነበረ። እንዲህና እንዲያ ካደረገ በኋላ ከክርስቶስ ጋር አብሮ ብዙ ከተጓዘ በኋላ የሆነ ሰዓት ላይ ጌታችን ኢየሱስን ካሉ ጌታችን ኢየሱስን አሳልፎ ለመስጠት በቃ ልቡ ተነሳሳ ማለት በጣም ለክርስቶስ ቀርቦ እሱ ነበረ ይሁዳ ነበር ከዛ ሴት ይልቅ፣ ምክንያቱም ከ12ቱ አንዱ ነው እና ቅርቡ የነበረውን ኢየሱስን የሆነ ጥቅም አሳጣው። ልቡ ውስጥ የነበረው ክፋት አሳጣው። ልቡ ውስጥ የሞላው አጋንንት ክርስቶስን ልባችን ውስጥ የሚሞላው ክፉ የሆነ ነገር ክርስቶስን ሊያሳጣን ይችላል። ጌታችን ኢየሱስን እንድናጣው ሊያደርግ ይችላል። አሁንም ድረስ በነገራችን ላይ አንዴ ክርስቶስን ከተቀበልን በኋላ በውስጣችን ክርስቶስ ኢየሱስ አለ አይደለኛ እና በውስጣችን ያለውን ጌታን እርሱም ክርስቶስ ኢየሱስን ሊያሳጣ የሚችል ብዙ ነገር አለ። ሰይጣን ልክ እንደ ይሁዳ ግዴታ ገንዘብን ማፍቀር ምናምን ብቻ አይደለም። በቃ ይሁዳ ገንዘብን ወደደ። ከዛ በኋላ የፈጠነ እንዴት አድርጌ በምን ሰዓት ነው ላስይዘው የሚለው ውስጣችን ፍቅር ከሌለ ክፋት ከሌለ ማነው ክፋት ካለ ተንኮል ብቻ ካለ አንዳንድ ጊዜ ልባችን ውስጥ በቃ ዝም ብሎ ተንኮል ብቻ ሊታጨቅ ይችላል። ባልሆነው ነገር ምናምን ነገር እያንዳንዱ የምናደርጋቸው ነገሮች ከተንኮል የሚመነጩ ሊሆን ይችላል። ይህ በጣም አደገኛ ነው። ውስጣችን ያለው ትህትና ሳይሆን ትዕቢት ከሆነ ውስጣችን በትዕቢት በተሞላ ቁጥር ክርስቶስ ከፍ ያለ ነው። ትዕቢት ደግሞ የሚጥል ነው። ትዕቢት እየጣልን ክርስቶስን አሳልፈን በቃ ዝም ብለን እንድንተው ያደርገናል። ስለዛ ልባችን በትዕቢት ሊሞላ ይገባል። ልባችን ውስጥ ትህትና ሊኖር
ይገባል። ልባችን በጥላቻ መሙላት የለበትም፣ ይልቁንም በፍቅር እንጂ። ልባችን በየዋህነት በገርነት ሊሞላ ይገባል እንጂ በተንኮል ሊሞላ ይገባል። ለወንድሞቻችን ካልራራን ምናምን በቃ አስቸጋሪ ነው። በዙሪያችን ላሉ ርህራሄን፣ የዋህነትን፣ ገርነትን ማሳየት በተለያየ በዕለት ተዕለት ህይወታችን ውስጥ ማለት ነው። ከዛ በኋላ በእኛ ውስጥ ያንን የዋህነት፣ ገርነት፣ ትህትና ምናምን አይተው ሰዎች ክርስቶስን እንዲያዩ ማለት ነው። ክርስቶስን ቶሎ ምልስ ማለት ግን ያስፈልጋል እና በዚሁ ግን ዝም ብሎ የሚቀጥል ሰው ካለ፣ ዝም ብሎ በዝሙት ብቻ የሚመላለስ ሰው፣ ዝም ብሎ በክፋት ብቻ የሚመላለስ ሰው፣ በተንኮል ብቻ የሚመላለስ ሰው ካለ አሁን እዚህ ያንን ሰው ልክ ስታዩት የምር ክርስቶስን ታዩታላችሁ፣ እናየዋለን። በዛ ሰው ክርስቶስ እንላለን። አረ እንዲህማ ካልን ክርስቶስን አመፀኛ ማድረግ ነው። በዛ ሰው ውስጥ ጭራሽ በፍጹም ክርስቶስን ልናየው አንችልም። ልናየው አንችልም። ክርስቶስ የሚታየው በአነጋገራችን አይደለም፣ በአነጋገር በህይወታችን ነው። በአነጋገራችን ሳይሆን ክርስቶስ የሚታየው በአነጋገራችን ነው። ይሄ ሰው ነው ጥድፍ ይላል ሲያወራ ምናምን ስለተባለ አይደለም። ይሄ ሰው ምን ይስቃል ይቀልዳል ምናምን ስለተባለ አይደለም። ይሄ ሰው በጣም ተረጋግቷል ስለተባለም አይደለም። ክርስቶስን የሚሰብከው የምንናገርበት መንገድ አይደለም። አክቹአሊ የምንናገርበት መንገድ ይስቃል ምናምን፣ ግን በልቡ ላይ ግን ክርስቶስን ማድረግ አለበት። በልባችን ላይ ግን ክርስቶስን ማድረግ አለበት። እንደዛ ማድረግ አለብን። ነሰሰሪ ደግሞ ግዴታ እንደዚህ አድርጉ ምናምን በታበሉ ተጫወቱ ያልኩኝ አይደለም። እንደሙዳችሁ ግን እንደዛ ብትሆኑ ግን ችግር የለውም ነው። ቢያንስ ግን ልባችን ላይ ክርስቶስ ኖሮ ከዛን በዛው ውስጥ ክርስቶስን ማየት አለ። ካላዩ ክርስቶስን ሪስክ ውስጥ ነን። ክርስቶስን ማሳየት ካልቻለን ክርስቶስን እየተውነው ሊሆን ይችላል። ልክ እንደ ይሁዳ ገንዘብ ተቀበለና ክርስቶስን ተወ። እኛ ደግሞ የሆነ ተንኮል ወደ ልባችን ሲገባ ውስጣችን ያለው ክርስቶስን እያስወጣን፣ የሆነ ትዕቢትን ወደ ልባችን ስናስገባ ልባችን ያለውን ክርስቶስን እያወጣን፣ የሆነ ዝሙታዊ ነገሮችን ወደ ልባችን ስናስገባ ክርስቶስን እያወጣን እያለ ክርስቶስ ትውት ያደርገንና በቃ ፌክ ይሆናል። ለማሳየት ብንሞክርም ፌክ ነው የሚሆነው እና አስቸጋሪ ነው። ጌታ ኢየሱስ ደግሞ ይርዳን። ቅድም የሰማነው መዝሙር ላይ ዛሬን አይቼ ጌታ ይወድሃለሁ እልሃለሁ፣ ግን የዛሬን ማነው የነገኝ ግን ስለማላውቅ እፈራለሁ ምናምን እያለች ነበር ዘማሪዋ። እና እውነት ነው
የነጋችንን አናቅም ሁላችንም ማለት ነው። ዛሬ ላይ በቃ ጌታችንን እንወደዋለን ትክክል አይደል? እንግዲህ ክርስቲያን ሆኖ ጌታችንን የማይወድ የለም። የመውደዳችን አቅም ቢለያይም በጣም የሚያሳዝነው ፓርታችን እኛ በደንብ አንወደውም ክርስቶስን። ግልጽ ነው። እኔ ስለ ራሴ እሱን አውቃለሁ። የመውደድ አቅም መፈተን ይችላል። ዝም ብዬ እወደዋለሁ ምናምን ስላልክ አይደለም። የምርም ውስጥህን በደንብ በቃ አድምጠው እስቲ። የምር ክርስቶስን በደንብ መውደድ በሚገባ ልክ ተወዷል። እኔ አሁን እንደዛ አይደለም እና ብዙዎቻችሁም እንደኔ ተመዝኑኛላችሁ። ዝም ብዬ ሳያችሁ መረወመኔ እና ጌታችንን እርሱ ምን ያህል ወደደን እናውቃለን። እና እንደዛ ወዶን እኛ መልሰን በዛ ደረጃ መውደድ በእሱን ያህል ባይሆን እንኳን ግን በደንብ መውደድ ያለበት አይመስላችሁም? እኔ ይመስለኛል እና ለክርስቶስ ያለን ፍቅር ልክ እንደዛች ምንድነው ናርዶስ ሽቶ እንዳመጣቸው ይሁን እና ፍቅር ደግሞ በልባችን በደንብ ሲኖር ክርስቶስን በተአምር ልናወጣው አንችልም። ይሁዳ በልቡ ክፋት ስላለ ነው ጌታችንን አሳልፎ የሰጠው። እና ክፋትን ማስወገድ፣ ትዕቢትን ማስወገድ ትልቁ ነገር ትዕቢትን ማስወገድ። በአንድም በሌላም በትዕቢት ልንፈተን እንችላለን። ስለዚህ ቶሎ ብሎ ምልስ ማለት ትዕቢት ልክ ሲፈትን አባቶችን ማየት የኤርሳን አባቶቻችን ሄዶ ማየት። በምንም ነገር ልተበት አትችልም። ከዛ በቅድስና ትተብታል። አባቶችን አይተ ከየት ያመጣውን ቅድስና? በስመ አብ ማለት የኑሮ ቅድስና የህይወት ቅድስና ማለት ነው የለም። ስለዚህ ልክ እነሱን ስታይ አፍን ዘግተህ ጸጥ ብለህ ትቀመጣታለህ። በእውቀት ልተብት ያምርሃል። እስቲ የአባቶችን ሂድና እስቲ ቅዱስ አትናቴዎስ በ19 ዓመቱ ነው ኦን ዘ ኢንካርኔሽንን የጻፈው በእንተ ተሰጎተ ቃልን። እሱ አትረዳውም እንደውም አንረዳውም ትላለህ። እና ስለዛ በደንብ ሀምብል ያደርጉሃል። በቃ የእርሲያን አባቶች የሆነ በምንም ነገር ልተበት አትችልም፣ በምንም ነገር። ስለዛ ሁል ጊዜ ቢሆን ትሁት መሆን በጣም በብዙ ነገር እንደምንወድቅም ደግሞ ማስታወስ። እንወድቃለን እኮ ሁሌ እንደወደቅን አይደል? በቃ ግን የሚያነሳን ግን እግዚአብሔር ነው። ስለዛ ሁሌም ቢሆን ትምክህታችንን እግዚአብሔርን እያደረጉ በእግዚአብሔር ብቻ ተስፋ ማድረግ። ስለዛ የነጋችንን አናውቅም፣ ቅድም እንዳልኳችሁ በእግዚአብሔር ላይ ግን ተስፋ አለን። ስለዛ የማይጥለን እግዚአብሔርን ብቻ ተስፋ ካደረግንና በእርሱ ብቻ ላይ ትምክህታችን እርሱ ብቻ ከሆነ የክርስቶስ መስቀል ብቻ ከሆነ ቅዱስ ጳውሎስ እንደሚናገረው ነው። ከክርስቶስ መስቀል በቀር ከእኔ ሌላ ትምክህት ይራቅ ብሎ እንደተናገረ ትምክህታችን የጌታ መስቀሉ ብቻ ከሆነ ክርስቶስ ኢየሱስ ብቻ ከሆነ እንግዲያውስ አንወድቅም። ክርስቶስ አይጠለንም፣ ግን በእርሱ ላይ እንመካ። በራሳችን መመካት ስንጀምር ነው ሁሌ የምንወድቀው። በራሳችን አንመካ። የሚመካ በማን ይመካ? ሰው በእግዚአብሔር ይመካ። በእግዚአብሔር ይመካ። እንደዛ ነው። እናንተ ሰዎች 42 ሆነ 3 ከ42 እሺ፣ አሉን ከ12 ነው። ዛሬ በጣም አደገኛ ኳስ አለ ሲሉ ነበርና ላቀሳሰር ነበር በህማማቱ ምናምን። እሺ አቀሳሰርኩ ማለት ነው። እሺ ስቀልድ ነው እንግዲህ። ዋናው ነገር እንግዲህ ይሄ ነው። ይሄንን ይመስላል። ነገ ጌታችን
ቢረዳንና ቢፈቅድልን ምን እናደርጋለን? ሐሙስ ነው ደግሞ ሐሙስ ከመሆኑ አንፃር ደግሞ ከዚህ ቀጥሎ አሁን ይሄ ወንጌል ክፍል እስከ ቁጥር 11 አልሰቀሉትም አልገደሉትም ግን ለነርሱ ተመሰለባቸው የሚላል ወይስ ነገ እስቲ ቆይ ነገ ስቅለቱን እንማማር እንዴ? አስቤበት እዛው ቴሌግራም ላይ አሳውቃችኋለሁ። ተውት። ፊልሙን ማን ያለ እንግዲህ እሺ ፊልሙን እናያለን። እሺ ምን አንድ መዝሙር ይዘምርላችሁ ሐኑሴ ካለ ወይስ ምን ይሻላችኋል? ሐኑሴ ካለ ናስቲ ካለ አስገቡት። ቲቱ ምናምን ካላችሁ አስገቡት ሐኑሴ። ኦኬ ተው አግኝቼዋለሁ እኔ አክሰፕት አላደረኩም ወይስ ተሰወረ? እስኪ ላክልኝ ላክስቲ አኬ እንኳን ደረሰ። እንኳን አብሮ አደረሰን። ዲያቆን እንታሉ እንዴት አለ? ሰላም ነው? ሁሉ መልካም ይመስገን አምላክ አለ። አንድ ትልቅ አባት ምን አሉት መሰለ ይሄንን ሳምንት ምዕራፍ የለም ቁጥር የለም። እስቲ እንዴት ነው? ለምንድን ነው ፍቅርን ለመግለጥ ምዕራፍና ቁጥር ከጠቀስክ ፍቅርህ ግማሽ ነው። በዚህ ሳምንት ጌታ ላሳየን ፍቅር ምዕራፍ የለም ቁጥር የለም። ማርቆስም ማቴዎስም ሉቃስም ዮሐንስም አቅም ቢያጡ ነው ምዕራፍና ቁጥር የጻፉለት እንጂ ለሆነው ነገር ምዕራፍም የለም ቁጥርም የለም። ዝም ብሎ መተረክ ነው ይሉ ነበር። እውነት ነው። ስለዚህ በቃላት እንኳን የሚገለጻል እና ከምታወዛግበን እኔ ፕሮግራም ልምረጥ። ሐሙስ ስጋ ወደሙና መዝሙር ነበረ የተደረገው በጌታ ሐሙስ እሱን ብንማር ከነትህትናው ከነጥበቱ በጣም ጥሩ። እሺ ዲያቆን ዓርብ ደግሞ ቀኑን ሙሉ ቤተክርስቲያን ስንማርበት ስለምንውል ትምህርቱ አጥሮ ብታሳያቸውን ፊልሙን ምንም አይደል። ግን ሐሙስ አያምልጥ። ስጋ ወደሙ መዝሙሩ የጌታና የሐዋርያት ዝማሬ እና እግር እጥበቱ አያምልጥ። እንዲህ አድርጉ ብትል እንዲህ አድርጉ። እኔ ካደረኩት እናንተ ያኔ እየነገረኝ ነበረ። ይሁን አንድ አባት ነገሮች አንድ የገዳም አባት እና በጣም ገርሞኝ ነበረ። ምን አሉ? ውስጣችሁ ያለ ትዕቢት ካለ በጣም እንደው ትሁት እንድትሆኑ የሰው እግር እጠቡ አለና ብሎ ነገር እና ዝም የኮንተምፕሌት እያደረጉ እነዚህ ነገር ላይ እያብሰለሰቱ ብቻዬን ቁጭ ቤት ውስጥ እና በጣም የሚገርም ነገር ነው። መጀመሪያ ሰማው ብዬ ነበር፣ ግን በጣም ሴንስ ይሰጣል። አስባችሁታል? ዝቅ ብላችሁ የሰውን እግር ስታጥቡ
ማለት ትልቅ ሳታስቡት ራሱ እናንተ ራሳችሁም ትሁት እየሆናችሁ የምትሄዱት ሳታስቡ ማለት ትህትናው በደንብ ወደ ውስጣችን እየገባ ይሄዳል። በዛ ላይ ጌታችን ኢየሱስ ነው ይህን ያደረገው ማለት ያውም እርሱ ጌታ ሲሆን እግራችሁን ካጠብኳችሁ ያለው እሱ ራሱ ጌታ ሲሆን እግራችሁን ካጠብኳችሁ እንግዲያውስ እናንተም እርስ በርሳችሁ ቢያርጓል እና እኛ ታላላቆቻችን ምናምን ነው ብዙ ጊዜ ካደረግነው የምናደርገው ጌታ ታላቁ የባሪያዎቹን ማለት ነው እና ሳንመርጥ የትልቆቹንም የትንንሾቹንም እንደዛ ማድረግ ብንጀምር በጣም አሪፍ ነው። ዝም ብዬ እንደ ሀሳብ በሳምንት አንድ ቀን ቤት ውስጥ ያሉትን ሰዎች ማጠር እና የምሬ ነውና አይ በጣም ጥሩ ነው። እዚህ ወደ ላሊበላ ነው ግሽ አይ ቲንክ ላሊበላ ስትሄድ የሆነ አንዲት የገጠር ከተማ አለች እና ወደ ላሊበላ ተጓዦች ባሱ ማለፍ አይችልም። ያስቆሙሃል፣ ትወርዳለህ። ከዛ በኋላ ሰንበት ተማሪዎቹና ካህናቱ የጠቅላላ የመጣውን ሰው እግር ያጥባሉ። የሚገርም የጠቅላላ ከባሱ ወርደ እንዳለ ነው እግራቸውን የሚያጥቧቸው እና በጣም ትሁት ያደርጋል። ወደዚህ ወደ ላሊበላ ስትሄድ በጉዞ ማህበር 4-5 ባስ ያስቆሙና አስወርደው አጥበው ምሳህን አብልተው ለመንገድ ስንቅ እንዲሆን ሸንኮራ ሰጥተው በቃ ከዛ በኋላ ያለውን መንገድ እኛ በአመት አንዴ የምናገኘው በረከት ነው ይላልና የሐሙስን ነገር ስታስብ ውሃ እንኳን አቅርቡልኝ አላለም። ራሱ ነው ውሃውን ያቀረበው ማበሻውን ይዞ ያ እና በጣም ደስ የሚል ነገር ነው የሰራውና ሲጨርስ ያስተማረው ትምህርት እኔ እንዲህ ካደረግኩ እናንተ ደግሞ እንዲሁ አድርጉ ሲል ከዛ በላይ ሌላ ስብከት የሚያስፈልግ አይመስለኝም እና እሱን ባታሳልፍ ደስ ይለኛል። እዚህ ላስት 2 ዓመት በፊት አንድ አባት መጡና የሆነ ወንድም ግራጁዌሽን ላይ ልጁ በጣም የምናከብረው የምንወደው አገልጋይ ነው እና ሁሉም ሰው ተነስቶ እግዚአብሔር ይስጥ እንኳን አደረገልህ ምናምን ብለው መረቁትና እኛ አባት በጣም ኃይለኛ የጥንት አባት ናቸው እና ተነሱና የእሳቸው ተራ ሲደርስ ና አሉትና ተንበርከካሉት። አዳራሽ ሙሉ ሰው ነው ያለው። እንግዲህ በሰው ፊት አንበረከኩትና 3 ጊዜ በኩርኩም 2 ጊዜ በቁንጥጫ ያረጉና ወደፊት እንዳተበት ይሄ ቀብዲ ነው አሁን እቺ ሰማዕትን ምስጋና ይዘ ወደፊት እንዳተበት ይሄኛውን አስተውስ ብለው ተንበርከክ ብለው ንግግራቸውን ቀጠሉና በህይወቴ በጣም የተማርኩበት ነገር ስለሆነ ነገ የትህትና ቀን ነውና ቀብዲ ብታስተምረን ጥሩ ነው ብዬ ነው። እሺ ዲያቆኒ በቃ እንሄድበታለን። እግዚአብሔር ይርዳል። ኦኬ ሃኖሲ ሰላም ላንተ ይሁን። እንኳን ደህና መጣ። እናቆያችሁ ብያለሁ። አኬ ቃለ ሕይወት ያሰማልን። ዲያቆን ሕዝቅያስ ሰላም ብያለሁ። እንዴት አሉ? ሃኖሲ እንኳን ደረሰ። እንኳን አብራ ደረሰ መምህር፣ እንኳን አብራ ደረሰ። ቃለ ሕይወት ያሰማልን አኬ። አሜን አሜን። ሃኖሲ እሺ መዝሙር እስቲ ጀባ በለን ትላለህ። እስኪ አሁን እንትን ካልካት ጋር አጠር ያሉ መዝሙሮችን እንትን ልበል እስኪ። ደግሞ ላርፍ መጣው ከደጅህ መችስ የኔ ነገር አይጎድልህ አይሆንልህ ስታመም ስሰቃይ ያስታመኝ ስወድቅም ስነሳም ጠብቀ ነው ደግፈኝ እንደ አባት አይደለም እንደ እናትም ሰስተን ዛሬን አሳየኝ በፍቅር በመውደድ እስከ ሞት ድረስ ነው የወደድኩት
ላድከዳ ቃል አለኝ በደም በፍቅርህ በደማስቆ መንገድ እንዳናውን ልቤን ማረክ በሰይፍም አይደለ በደም ነው በፍቅርህ በዳዬ ሳለው ይቅርታንም ጠይቀኝ ይኸው ሰው አረከኝ የኔ ነገር አይደክምም የኔ አመጣጥ ክፋት ነበር ለኩነኔ ግን አንተ አገኘኸኝ በሰገባ ባዶ ልቤን ይዤ ሰይፉን አስጥለኝ አስታጠቀኝ ቃልህን እሱን እወጋለሁ እኔ አልፈራም ክፉን ወንጌል ግን ለመስበክ ቃል አለብኝ በደምህ ልክ እንደኔ እንዲያቆም ያየሁትን ፍቅርን ደግሞ ላርፍ መጣሁ ከደጅህ መቼስ የኔ ነገር አይቆርጥልህ አይሆንልህ አይሁዳ አማጽያን ሰቀሎዬ ጌታዬ አይሁዳ አማጽያን ሰቀሎዬ የዓለም መድኃኒት የዓለም ሲሳይ ሰቀሎዬ የዓለም መድኃኒት የዓለም ሲሳይ ሰቀሎዬ ንጹሕ ክርስቶስ ሆንክ ወንጀለኛ ብለህ ስለኛ መስቀል አሸክመው አስረው ገረፉህ እያዳፉህ መስቀል አሸክመው አስረው ገረፉህ እያዳፉህ ግብዞች እንደራሳቸው መስሏቸው ምራቅ የተፉ በፊት ቀለዱ አንተን ሊጎዱ ምራቅ የተፉ በፊት ቀለዱ አንተን ሊጎዱ እጅና እግር በችንካር ተመታ የዓለም ጌታ የሸዋ አክሊል ደፋ ጎንህን ተወጋ አልፋ ኦሜጋ የሸዋ አክሊል ደፋ ጎንህን ተወጋ አልፋ ኦሜጋ ስብሐት ለእግዚአብሔር። የእግዚአብሔር አክብርልኝ። ይቅርታ አረዘምኩት መሰለኝ። አረ በጣም ደስ ይል ነበረ። በስመ አብ ወዴት ታረዝመዋለህ?
ዝማሬ መላእክትን ያሰማልን። እግዚአብሔር ያክብርልን። ሀኖሲ ያሰማል። አሚን አሚን። ዲያቆን አሚን ያሰማልን። ወንድማችን አሚን። እግዚአብሔር ያክብርልን። ሁላችሁንም እናመሰግናለን። ስለዛ ጌታ ቢፈቅድና ብንኖር ነገ ምሽት ላይ እንገናኛለን። ይቆያል። ዲያቆን